በሩ ላይ ሊሆን ይችላል፣ ጉልላቱ ላይ ሊሆን ይችላል። የትኛውም ቦታ ላይ የመስቀል አርማ የሌለበት ቤተክርስቲያን የለም። ስለዚህ በሸሪዓ የምትተዳደር ከሆነ እነዚህን ነገሮች ማድረግ አይቻልም። እሺ፣ ሙስሊሞች ባሉበት ቦታ በጸሎትም ሆነ በንባብ ወቅት ድምጻችንን ከፍ ላለማድረግ፣ ለምሳሌ በሞንታርቦ በስፒከር ይለቀቃል አይደለ? የቅዳሴም ሊሆን ይችላል፣ ወንጌልም ሊሆን ይችላል፣ መዝሙርም ሊሆን ይችላል። ሙስሊሞች ባሉበት አካባቢ በሸሪዓ የምትተዳደሩ ከሆነ ይህንን ማድረግ አይቻልም። እሺ፣ በሙስሊሞች ገበያ ውስጥም መስቀልም ሆነ መጽሐፍ ይዞ ላለመውጣት። መስቀል ለምሳሌ አንገታችሁ ላይ ታደርጋላችሁ አይደለ? ክርስቲያኖች መስቀል አንገታችሁ ላይ አድርጋችሁ ነው የምትንቀሳቀሱት። ሙስሊሞች ያሉበት ቦታ ከሆነ ግን አንገት ላይ ያለውን መስቀል በጥሰህ እነሱ እንዳያዩህ መሄድ አለብህ ማለት ነው። ግዴታ ነው። እነሱ መስቀሉን ማየት የለባቸው በሸሪዓ የምትተዳደሩ ከሆነ ማለት ነው። ሌላ በጣም የሚገርመውን ነገር ላሳያችሁ። የፋሲካ በዓል ሰልፍ ወይም ደግሞ የሆሳዕናን በዓል ላለማክበር፣ ፓልም ሰንዴ የሚባለው አለ አይደለ? ሆሳዕናን ዘንባባ ይዛችሁ የምታከብሩትን፣ ለምሳሌ አርብ ስቅለትን እየሰገዳችሁ ነበር አይደለ? እንደዛ እየሰገድክ ማክበር አትችልም። ይሄ ለዛ ነው ሙስሊሞቹ ሄደው ያሸበሩት አክሱም ላይ ማለት ነው። ይሄን ነገር ስለሚያውቁ ይሄ ነገር ስለተነገራቸው እንዴት እኛ ባለንበት የትንሣኤን በዓል ያከብራሉ፣ እንዴት ባለንበት የመስቀልን የክርስቶስን ስቅለት መጥተው ይሰግዳሉ በማለት ነው አይደለም ሞንታርቦ ይዘው መጥተው ያሸበሩት። ምንጩ ምንድን ነው? መሰረቱ ምንድን ነው? እስልምና። ቀደም ያልኳችሁ ማለት ነው። ለፋሲካ ጠብቀው ቢላይ ስላሉ አላልኳችሁም? መረጃው ምንድን ያለው ራሳቸው መጽሐፍ ላይ ናለው። ፋሲካ ማክበር የለባቸው፣ ፓልም ሰንዴን ማክበር የለባቸው። ያው መጽሐፍቶቻችሁ ቀዳችሁ ጣሉት አለ። ሀዲሶቻችሁን ቁርአኑን ቀዳችሁ ጣሉት። ስለዚህ ፋሲካን ጠብቀ የምታሸብረው ፋሲካ እንዳያከብሩ እኛ ባለንበት የሚል መጽሐፍ ስላላችሁ ነው። ለእኛ ክርስቶስ ታረደ፣ እናንተ ደግሞ ቤዛችሁ ማለት ነው። እኛ ለእናንተ ቤዛ ነን። ለዛ እኛና አርደ ገነት ልገባ ማለት ነው። ቀጥል። ትንሽ የተወሰነ ልበላችሁና እናበቃለን። እሺ፣ ከሙታኖች ጋር ወይም ደግሞ አስክሬን በምናወጣበት ጊዜ ድምጻችንን ከፍ ላለማድረግ፣ ለምሳሌ እናት ልትሞትበት ትችላለች። አንድ ካህን ሊሞትብ ይችላል። አንድ ጳጳስ ሊሞት ይችላል። አንድ ዲያቆን ሊሞት ይችላል። በፍጹም ሙስሊሞች ባሉበት ቦታ ድምፅህን ከፍ አድርገህ ሀዘንህን በለቅሶ መወጣት አትችልም። አሁን እየቻልክ ያለው ምንድን ነው? እሱ ቁጥር ገና ስላልበለጥክ ሱራ 3:28 እየተገበሩት ነው። ሱራ 3:28 ማለት ምን ማለት ነው? ቁጥር እስከምበልጧቸው ድረስ አስመስሉ። በልባችሁ እየረገማችኋቸው በጥርሳችሁ ሳቁላቸው። ጓደኛ መሆን ይችላሉ። የማስመሰል ማለት ነው። በውስጡ ይረግመሃል፣ በውስጡ ይዘጋጅልሃል። እርግማኑ እንትኑን ይላል። ከዛ ሱራ 8:60 ላይ ማሸበሪያ ያዘጋጅልሃል። እነ አቡ ሀይደር የተናገሩት አለ። ቢላ አላችሁ ወይ? ቢላ አዘጋጅታችኋል ያሉት አለ። እንዴት ራሉ መዘጋጀት ነው። ያ ስለዚህ እስከዛ ምንድነው በቁጥር እስኪበልጡ ድረስ በቁጥር እኩል እስኪሆኑ አካባቢና እስኪበልጡ ድረስ እነዚህን ነገሮች ሲደረጉ ሲያደርጉ ላታዩዋቸው ትችላላችሁ። ነገር ግን አሳያችኋለሁ፣ መረጃውን አሳያችኋለሁ። የትኛውም አረብኛ የሚችል ሙስሊም ካለ የትኛውም ሰው ገብቶ ማንበብና በራሱ መተርጎም ይችላል ማለት ነው። በሙስሊሞች ገበያ ውስጥ ከአስክሬን ጋራ ሻማን ላለማሳየት፣ ለምሳሌ በቀብር ወቅት ሻማ ወይም ደግሞ ጧፍ ሊበራ ይችላል አይደለ? ሙስሊሞች ባሉበት አካባቢ እንደዛ ማድረግ አይቻልም። አሳማዎችን ላለማርባት ወይም ደግሞ ወይን ጠጅ ላለመሸጥ። አሁን ለምሳሌ ባይዘዌ እነዚህ ነገሮች ሀረር ላይ በብዛት እየተደረጉ ነው። ወይ ሜቢ ብዙ ሰዎች በውስጥ እንደዚህ አይነት ነገሮችን አድሬስ ያደርጋሉ። ሀረር ላይ እንትኖችን እንዳለ እየከለከሏቸው እያባረሯቸው ናቸው። ነጋዴዎችንም እንደዚህ መጠጥንም ሆነ ምናምን ኢቨን ሀረር ቢራንም እንትን እያሉት መሰለኝ፣ እንደዛ ነገር የሰማው መሰለኝ። ግን
ጠቃቅን በዛ የሚተዳደሩትን እንትን እያሏቸው አስወጥተዋቸዋል፣ አባረዋቸዋል። ኢቨን ትምህርት ቤትም እኮ ሸሪያ አድርገዋል። ታውቃለህ፣ እዛ ተማሪዎች አሉ እነዚህ ትምህርት ቤት ላይ ያ ሂጃብ የሚለብሱ እንትን አንድ አይነት ሆኖ ልብሱ ምንድን ነው? ኒቃቢስት ማለት ነው። አይናቸው ብቻ የምትታየው ሰው ዶሚኔት ስላደረጉ እዛ አፕላይ አድርገውታል። እንትን ላይም ወደ 3 ዞን ነው ምናምን ሶማሌም እንደዛ እንትን አለ የሸሪያ ህግ አድርገውታል። እንግዲህ የሸሪያው ህግ ሆኗል። ስለዚህ አሁን ይተገበራል፣ እዛ ይተገበራል። እዛ ያሉት አካባቢ ላይ አሁን ቤተክርስቲያን ማደስ አችልም። የሀረር አክቹዋሊ መድኃኔዓለም ቤተክርስቲያንም ብዙ እንትኖች አሉበት፣ ሽኩቻዎች አሉበት። ለማስፈረስ ብዙ እየጣሩ ነው። እንቅስቃሴዎቻቸው ብዙ እንትኑን ነስተውታል። አስቀድሞ ናሬሽኑን ተነጥቀን ቤተክርስቲያኑ መፍረስ አለበት። ጀጎል ግንብን ዘሆን ታሪካዊ የእስልምና ለማድረግ እንቅስቃሴዎች ስላለ እዛ ውስጥ የመድኃኔዓለም ቤተክርስቲያን አይ ቲንክ ያ ቆየው ካየሁት መድኃኔዓለም ቤተክርስቲያን መሰለኝ መግቢያው አካባቢ ላይ ያለ አለ ምርጥ ቦታ አደባባይ አለ ፊት ለፊቱ። እሱም ቤተክርስቲያን ብዙ ነው እንቅስቃሴው እንዲፈርስ ያለው የሚደረገው። ታሪካዊ ቤተክርስቲያን አይ ቲንክ በአፄ ምኒልክ ጊዜ የተሰራ ምናምን ይመስለኛል። ረጅም በዩኔስኮም የተመዘገበ ነው። ነገር ግን እንዲፈርስ የማድረግ ስራዎች ተደጋጋሚ እንትን ይላሉ። ወደ ሸሪያው እዛ እየሄዱበት ስላለ ማለት ነው። የማሸበሩ ክርስቲያኑ አብዛኛው ለዘብተኛ ስለሆነ ማገባን ያድርገ ምን አጨቃጨቀኝ አይነት ስታፍ ማለት ነው። እሱ ጋር ማይመጡለት ይመስለዋል። ጋር ያ እሺ ምን ይላል? ሽርክን በይፋ ላለማሳየት ይላል። አሁን እዚህ ጋር እንግዲህ ሽርክ የሚሉት ምንድነው? ለምሳሌ እኛ ክርስቲያኖች በስላሴ አማኞች ነን። ስላሴን ማመን ደግሞ እንደ እስልምና ሽርክ ነው። ስለዚህ ስለ ስላሴ መስበክ አይቻልም፣ ስለ ክርስቶስ መስበክ አይቻልም። ለእነሱ መስቀል ማሳየት ሽርክ ነው። ያንን ማድረግ አይቻልም። ሙስሊሞች ባሉበት አካባቢ በሸሪያ የምትተዳደሩ ከሆነ እሺ፣ ሰዎችን ወደ ሃይማኖታችን ላለመጋበዝ ወይም ደግሞ ላለመግባባት። ስለዚህ ይሄን እንግዲህ እነዚህ ናቸው ክርስቲያኖቹ ከሙስሊሞቹ ጋር በሸሪያ ስለሚተዳደሩ ይሄን ቃል ኪዳን የገቡት ማለት ነው። ጭንቆኖባቸው ሰው ምንድነው? አንድ ክርስቲያን ሙስሊሞችን ወደ ክርስትና መጣራት አይችልም። ሙስሊሞች በማረኩት ባሪያ ላይ መብት ላለመጠየቅ ሙስሊሞች ለምሳሌ የክርስቲያንን ባሪያ በጦርነት ይማርኩና የባክህ ያንን ልጅ ከተማረከ ወይም ደግሞ ሚስትህ ከተማረከች የባክህ መልስልን ብለን መጠየቅ አትችልም። ሚስትህ በጂሃድ ከተማረከች በጦርነት ከተማረከች መጠየቅ አትችልም። ሚስት መልስልኝ ብላ ኦልሬዲ የዛ ሰው ባሪያ ስለሆነች ማለት ነው። እሺ ከዘመዶቻችን መካከል ወደ እስልምና መግባት የሚፈልግ ሰው ካለ ላለመከልከል። ስለዚህ አንድ ለምሳሌ እህትህ ወንድም ሊሆን ይችላል ወደ እስልምና መግባት እፈልጋለሁ የሚል ካለ እባክህ ይሄ እውነት አይደለም እና እዚህ ተማርና እውነቱን እወቅ ብለህ መከልከል ወይም ደግሞ ማስተማር አትችልም ማለት ነው። ያንን ሙሉ ፍቃድ ሰጥተህ ወደዛ እንዲገባ ማድረግ ግዴታ አለብህ። እሺ በየትኛውም ቦታ ብንሆን የራሳችንን የተለየ ልብስ ለመልበስ። ይሄ ደግሞ ምንድነው? እንደ ዩኒፎርም ማለት ነው። ሙስሊሞች በሚኖሩበት ቦታ ላይ ክርስቲያኖች ዩኒፎርም ማድረግ አለባቸው። የራሳቸውን መለዮ ልብስ መልበስ አለባቸው። ለምሳሌ እናንተ ተማሪ ልትሆኑ ትችላላችሁ፣ ሰራተኛ ልትሆኑ ትችላላችሁ። ያ መታወቂያችሁ ነው፣ የተማሪነታችሁ የሰራተኝነታችሁ መለያ ነው ማለት ነው። ስለዚህ እነዚህ ምክንያቱም አስተምሮታችሁ ይሄ ስለሆነ አስተምሮታችሁ ውሸት፣ ፖለቲካ፣ ፕሮፓጋንዳ፣ ማሸበር ስለሆነ ስለዚህ ከዚህ አይነት አካሄድ ለመውጣት ብቸኛ ያላችሁ አማራጭ ምንድን ነው? ያላችሁበትን የውሸት ሃይማኖት የውሸት ትርክት ለቃችሁ መውጣት ብቻ ነው ማለት ነው። አሁን ያነበብኩላችሁ ይሄ መጽሐፍ ነው የኢብን ቀይም። በጣም ኦልሞስት ሁሉም ማለት ይቻላል ስኮላሮች ይህን መጽሐፍ ያምኑበታል፣ ጽፈውታል ማለት ነው። ይኸው ኢብን ቀይም አብደላ ኢብን ሙሐመድ ኢብን አቢበከር ኢብን ቀይም አልጃውዚ ሩሊንግ ኮንሰርኒንግ ዘ ፒፕል ኦፍ ኮቨናንት፣ ቃል የተጋባችኋቸው ሰዎች እንዴት ነው መኖር የሚችሉት የሚለውን መጽሐፍ በጻፈበት ላይ ቮሊዩም 3 ኢብኑ ተሚያም በተመሳሳይ ይህንኑ እንትን ይለዋል። ኢብኑ ተሚያም ከዚህ የባሰ ነው እንጂ ያነሳዋል የሚያስቀምጠው። ኢብን ከሲርም በተመሳሳይ ያስቀምጠዋል። ይህን ፓክት ኦፍ ኡመርን ካነበባችሁ በደንብ እዛ ላይ ግልጽ ያደርገዋል። ፓክት ኦፍ ኡመር ወይም ደግሞ ኢብን ከሲር ሱራ 9 ወይም ደግሞ ኢብን ተሚያ ወይም ደግሞ ኢብን ቀይም አልጃውዚ እንዴት አድርገው ክርስቲያኖችን ማሰቃየት እንዳለባቸው፣ እንዴት አድርገው አፐራንድ ሲያገኙ ክርስቲያኖችን
ማጥፋት እንዳለባቸው የሚናገር ነው። ለበለጠ መረጃ ካነሰ 200 ሰው በአንድ ቀን እየታረዱ ነው በየቀኑ እስከ ትናንትና ድረስ። ክርስትና በናይጄሪያ በሉና መረጃዎች ቼክ አድርጉ። በየቀኑ ማለት ነው እስከ ትናንትና ድረስ ቼክ ማድረግ ትችላላችሁ። ያልሞቱበት ቀን የለም ናይጄሪያ ላይ ክርስትና እንዴት ነው በሉና ቼክ አድርጉ። ኤኒዌይስ የሆነ ሰዓት ላይ ትንሽ እንደመወራት ተብሎ እንትን ብሎ ነበረ፣ ግን ምንም የቆመላቸው ነገር የለም። እንደማያደረግ ተብሎ ነበረ። ቪዲዮዎቻቸው ስታያቸው እንዴት እንደሚዘገንን አንገቶቻቸውን ሲቀነጥሷቸው አላሁ አክበር እያሉ እንዴት እንደሚዘገንን እና ሀገሪያው የሚለየው ምንድነው? እሱ ሲያርዷቸው እና ሲገሏቸው ብዛት ማታ ላይ ነው አይደል? ማታ ላይ ነው። እነኚህ ቀጥታ ቪዲዮ እየቀረጹ ነው የሚያርዷቸው። ቀጥታ እያሳዩ እንመጣላችኋለን እናንተንም እያሉ እየቀረጹ ነው የሚያርዷቸው። ቀጥታ እየታዩ ታዘጋብኛል። ክርስቲያኖች ለሆሳዕና ተገድለዋል፣ ናይጄሪያ ውስጥ ማለት ነው። አማርኛ ቀይረውና ወደ አማርኛ ቀይረዋል። ሆሳዕና ማለት እንግዲህ አሁን ማለት ነው። በቃ በየቀኑ የሚገደሉት በየቀኑ አሁን የናይጄሪያ ቆመና የሚመስላችኋል? በየቀኑ 20-30 ሰው የሚታረደው ፐርዴ ማለት ነው። ደግሞ የነሱ እንዲህ ካሜራ እየቀረጹ የሚያርዷቸው ማለት ነው። አላሁ አክበር እያሉ የሚያርዳቸው እየታዩ ያድስቶቹ እና እንትን አለ እንትኖች ስማቸውን ላለመጥራት ነው ዲቴክት ስለሚያደርገው ቲክቶኩ እዛ አካባቢ ላይ ይታወቃሉ። በቃ ምስሉን ብዙም አታሳይ። ቀጥል። ይሁን እዚህ ፊት ለፊት ያለው ነው። በናይጄሪያ የክርስቲያኑ ያው ጉግል ትራንስሌት ስለሆነ ነው። በናይጄሪያ የክርስቲያን አካባቢዎች በፓልም እሁድ ፓልም ሰንዴ ማለት ነው በተፈጸሙ ጥቃቶች 53 ሰዎች ተገድለዋል። በአንድ ቀን እንግዲህ በአንድ ቀን አንተ ፓልም ሰንዴ ወይንም ደግሞ ሆሳዕናን አከብራለሁ ብለህ ስትሄድ እምሽክ ያደርገዋል። ያስረዱ ራሱ በጣም ነው እንትን የሚለው። ከካህናት አለቆች ከጻፎችም ብዙ መከራ ይቀበልና ይገደል ዘንድ በሶስተኛውም ቀን ይነሳ ዘንድ እንዲገባው ለደቀ መዛሙርቱ ይገልጥላቸው ጀመር ብሎ ይናገራል። ስለዚህ ክርስቶስ ኢየሱስ ከመሞቱ ከመሰቀሉ በፊት እንደሚገደል ነገር ግን በሶስተኛው ቀን ደግሞ ሞትን ድል አድርጎ እንደሚነሳ ተናግሮ ነበር። ይቀጥላል። ከዚህ በኋላ እስከሚሞትበት ሰዓት ድረስ ይህንን እየተናገረ ነበር ለሐዋርያቶቹ ማለት ነው። ክርስቶስ ኢየሱስ የተናገረውን ነገር ድል አድርጎ ተነስቷል። ሞትን ድል አድርጎ ተነስቷል። ስለዚህ ክርስቶስ ያደረጋቸው የተናገራቸው ነገር በሙሉ እውነት መሆኑን በተግባር አሳይቶ ነው። ሰዎች አስቀድመው በሞት ፍራቻ ውስጥ ነበሩ። ከሞትን በኋላ እንነሳም የሚል ፍራቻ ነበራቸው። ስለዚህ ዝም ብለን መብላት መጠጣት ደግሞ ከበላን ከጠጣን እንዲሁ ሞተን እንቀራለን የሚል ነበረ እምነታቸው። ክርስቶስ ግን ሞተን እንደማንቀር እንደምንነሳ ማስተማር ብቻ ሳይሆን ያስተማረውን አድርጎ አሳየናል። እዚህ ማቴዎስ ወንጌል ላይ እንደምትመለከቱት ኢየሱስ ምን አለ? ወደ ኢየሩሳሌም ይሄድ ዘንድ ከሽማግሌዎችና ከካህናት አለቆች ከጻፍቶችም ብዙ መከራ ይቀበልና ይገደል ዘንድ በሶስተኛውም ቀን ይነሳ ዘንድ
እንዲገባው ለደቀ መዛሙርቱ ይገልጽላቸው ጀመር። መከራ እቀበላለሁ፣ እገደላለሁ፣ በሶስተኛ ቀንም እነሳለሁ። እነሱ ሰው ከሞተ መነሳት የለም የሚሉ ብዙዎች ነበሩ። እንብላ እንጠጣ፣ በቃ ከሞትም ሞትን ነው፣ አፈር ሆነን የምንቀር ነን፣ ስለዚህ ትንሣኤ የለም ብለው የሚያምኑ ነበሩ። ብዙዎቻችንም ሞትን የምንፈራው እንደምንነሳ በደንብ እርግጠኛ ስላልሆንን ሊሆን ይችላል። ሞትን የምንፈራው ትንሣኤን ካለማወቅ ሊሆን ይችላል። ትንሣኤን በደንብ የምታውቅ ከሆነ እንደምትነሳ የምታምን ከሆነ ሞት ዚስ ማች የሚያስፈራ አይደለም ማለት ነው። ወደ ተሻለው ዓለም የምትሄድበት ነው እየተባልክ ይህንኛውን ዓለም ብቻ ልወደው አይችልም ማለት ነው። ጥበብ ምዕራፍ 2 ላይ በደንብ ያስቀምጠዋል። ከሞትም ሞትን ነው፣ ተስፋም የለን፣ አፈር እንሆናለን፣ ማንም አያስታውሰን። ስለዚህ እንብላ እንጠጣ፣ በቃ እንደፈለገን እንስከር፣ እንጨፍር፣ እንደፈለገን እንሆን፣ ትንሣኤ የለንም ብለው ያምኑ ነበሩ። ኖ ትነሳላችሁ ሲል ክርስቶስ በስጋ መጣ። ቅዱስ ጳውሎስም ለዛ ነው ክርስቶስ ካልተነሳ እምነታችን ከንቱ ነው የሚለው። ትንሣኤ ለክርስትና፣ ክርስቶስ ሞትና ትንሣኤ ለክርስትና ልቡ ነው፣ ዋና መሰረታችንም ነው። እንነሳለን ስንል ህይወቱን ስለሰጠን ነው። ሞትን ሽሮ ህይወትን ስለሰጠን። ሞት በአዳም በኩል ገባ፣ ህይወት በክርስቶስ መጣ አይደል? አንደኛ ቆሮንቶስ ምዕራፍ 15 በጣም ወደው ክፍል ነው፣ አንብበው። ንጽጽሩ በጣም ደስ ይላል። ጀምሮ ላንብብላቸው እስከ 15 አካባቢ። ደግሞ ከ20 ጀምሮ ይመስለኛል። ያ አንደኛ ቆሮንቶስ ምዕራፍ 15 እንግዲህ ሐዋርያው ጳውሎስ ስለ ክርስቶስ ኢየሱስ ትንሣኤ ስለ ምስክሮቹ በደንብ የተናገረበት ያብራራበት ክፍል ነው እና ላንብብላችሁ። ወንድሞቹ የሰበኩላችሁ ደግሞም የተቀበላችሁት በእርሱም ደግሞ የቆማችሁበት በእርሱም ደግሞ የምትድኑበትን ወንጌል አሳስባችኋለሁ አለ። ስለዚህ የሚድኑበትን ህይወት የሚያገኙበትን ወንጌል ሊነግራቸውን ሐዋርያው ጳውሎስ ከክርስቶስ ኢየሱስ የተቀበለውን ጌታ የነገረውን ጌታ የገለጸለትን ያንን ወንጌል ሊናገር ነው። ያ ደግሞ ህዝቦች፣ ሰዎች የሚድኑበት፣ ክርስቲያኖች የሚድኑበት ነው። ከዛ ውስጥ ምንድነው? ክርስቶስ ኢየሱስ ከሙታን ተነስቷል የሚለው ነው ማለት ነው። ያ የሚያድን ወንጌል ስለሆነ ምን አለ? በከንቱ ካላመናችሁ በቀር ብታስቡት በምን ቃል እንደሰበኩላችሁ አሳስባችኋለሁ። እኔ ደግሞ የተቀበልኩትን ከሁሉ በፊት አሳልፌ ሰጠኋችሁ፣ እንዲህ ብዬ መጽሐፍ እንደሚል ክርስቶስ ስለ ኃጢአታችን ሞተ ተቀበረም፣ መጽሐፍ እንደሚል በሶስተኛውም ቀን ተነሳ ብሎ ይናገራል። ቀጥለዋለሁ። ክርስቶስ ኢየሱስ አስቀድሞ ምንድን ነው? የሰው ልጅ ነፍሱን ለብዙዎች ቤዛ ሊሰጥና ሊያድን እንጂ ለሌላ አልመጣም ብሎ ክርስቶስ ኢየሱስ ይናገራል። ሰዎችን ለማዳን ራሱን ቤዛ ሊያደርግ ነበር የመጣው። ነገር ግን እሱም ደግሞ በሶስተኛው ቀን እንደሚነሳ በጣም በተደጋጋሚ ተናግሯል። ክርስቶስ ኢየሱስ በምሳሌ ነግሯቸዋል። ለምሳሌ ዮናስ በአሳ አንበሪ ሆድ ውስጥ 3 ሌሊትና 3 ቀን እንዳደረ እንዲሁም ደግሞ የሰው ልጅ በከርሰ መቃብር ውስጥ 3 ሌሊትና 3 ቀን ያድራል ብሎ ያ የዮናስን ምልክት እንኳን ተናግሮ ነበር እና ክርስቶስ ስለ ሞቱ፣ ስለ መቀበሩ፣ ስለ ትንሣኤው እንደተናገረ መጽሐፍ ቅዱስ ይናገራል። ሐዋርያውን ጳውሎስ ደግሞ ጨምሮ ይህንን ይነግረናል ማለት ነው። እንደተነሳ መጽሐፍ እንደሚል በሶስተኛው ቀን ተነሳ፣ ለኬፋም ታየ፣ በኋላም ለ12ቱ፣ ከዚያም በኋላ ከ500 ለሚበዙ ወንድሞች በአንድ ጊዜ ታየ። ከእነርሱም የሚበዙት እስካሁን አሉ፣ አንዳንዶች ግን አንቀላፍተዋል ይልና ከዚያ በኋላ ለያዕቆብ በኋላም ለሐዋርያት ሁሉ ታየ። ያ ክርስቶስ ኢየሱስ እንግዲህ ከመቃብር በታላቅ ኃይል ከተነሳ በኋላ ከትንሣኤው በኋላ ማለት ነው ለሐዋርያቶቹ ለ40 ቀን በተለያየ አጋጣሚ ታይቶላቸዋል። በተለያየ አጋጣሚ ብርሃነ ትንሣኤውን ገልጦላቸዋል እና ያንን እየነገረን ነው። ከሁሉም በኋላ እንደ ጭንጋፍ ለመሆን ለእኔ ደግሞ ታየኛል። እዚህ ጋር ትሁቱ ሐዋርያው ጳውሎስ ትህትናውን በዚህ ልክ ነው በነገራችን ላይ የሚገልጸው እና ከሁሉ በኋላ እንደ ጭንጋፍ ለመሆን ለእኔ ደግሞ ታየኝ።
ሐዋርያ ሥራ ምዕራፍ 9ን ካነበባችሁ ክርስቶስ ኢየሱስ ለሐዋርያው ጳውሎስ እንዴት እንደተገለጸለት ስለሚናገር ማለት ነው። እና ክርስቶስ ኢየሱስ አናግሮት ነበር ሐዋርያው ጳውሎስን። ክርስቶስ ከትንሣኤ በኋላ ካረገ በኋላ ለሐዋርያው ጳውሎስ ደግሞ ተገልጾለት ነበር እና ያንን እየነገረን ነው። እኔ ከሐዋርያት ሁሉ የማንስ ነኝና የእግዚአብሔርን ቤተክርስቲያን ስላሳደድኩ ሐዋርያት ተብዬ ልጠራ የማይገባኝ። ተመልከቱ የሐዋርያው ጳውሎስን ትህትና ማለት ነው። አስቀድሞ እንግዲህ ክርስቲያኖችን የሚያሳድድ ቤተክርስቲያን የሚያፈርስ ነበረ። ክርስቲያኖችን በኢየሱስ ስም እንዳይናገሩ የሚናገር ነበረ፣ የሚያዛቸውም ነበረ እና ነገር ግን ጌታ ኢየሱስ ክርስቶስ ከተገለጸለት በኋላ የትንሣኤውን ብርሃን ካሳየው በኋላ በፍጹም ልቡ ታዞ ወንጌልን መስበክ ስራ አድርጎ ነበር ማለት ነው እና ያንን እየነገረን ነው። ነገር ግን በእግዚአብሔር ጸጋ የሆንኩ እኔ ነኝ፣ ለእኔም የተሰጠኝ ጸጋ ከንቱ አልነበረም። ከሁላችሁ ይልቅ ግን ደከምኩ። ዳሩ ግን ከእኔ ጋር ያለው የእግዚአብሔር ጸጋ ነው እንጂ እኔ አይደለሁም። እንግዲህስ እኔ ብሆን እነርሱም ቢሆኑ እንዲሁ እንሰብካለን፣ እንዲሁም አምናችሁ። ክርስቶስ ከሙታን እንደተነሳ የሚሰበክ ከሆነ ግን ከእናንተ አንዳንዶች ትንሣኤ ሙታን የለም እንዴት ይላሉ ይላል። እንግዲህ ትንሣኤ ሙታን የለም የሚሉ ነበሩ። አሁን አንደኛው ይሄ የአንደኛ ቆሮንቶስ የተጻፈበት ምክንያት ምንድን ነው? ክርስቲያኖች ሆነው ነገር ግን ወንጌል ተሰብኮላቸው በትንሣኤ ሙታን ያላመኑ ነበሩ። አስቀድሞ አህዛብ የነበሩ፣ አስቀድሞ ሃይማኖት የሌላቸው የነበሩ፣ ጣዖት አምላኪያንም የነበሩ፣ ነገር ግን በትንሣኤ ሙታን የማያምኑ ነበሩ እና ያንን አስተሳሰባቸውን ይዘው ቀጥለው ነበረ። እሱን ሊገስጻቸው ይሄን መልእክት ጽፏል። ክርስቶስ ከሙታን እንደተነሳ የሚሰበክ ከሆነ ከእናንተ አንዳንዶች ትንሣኤ ሙታን የለም እንዴት ይላሉ። ትንሣኤ ሙታን እስከሌለ ክርስቶስ አልተነሳማ። ክርስቶስ ካልተነሳ እንግዲህ ስብከታችን ከንቱ ነው፣ እምነታችን ደግሞ ከንቱ ናት። ደግሞም ክርስቶስን አስነስቶታል ብለን በእግዚአብሔር ላይ ስለመሰከርን ሐሰተኞች የእግዚአብሔር ምስክሮች ሆነን ተገኝተናል። ሙታን የማይነሱ ከሆነ እርሱ አላስነሳውም እያለ ስለ ትንሣኤ ሙታን እንዳለ ክርስቶስም እንደተነሳ እንደዚህ ይነግራቸዋል። ሙታን የማይነሱ ከሆነ ክርስቶስ አልተነሳማ። ክርስቶስ ካልተነሳ እምነታችሁ ከንቱ ናት፣ እስካሁን ድረስ በኃጢአታችሁ አላችሁ። እንግዲያስ በክርስቶስ ያንቀላፉት ደግሞ ጠፍተዋል። በዚች ሕይወት ብቻ ክርስቶስን ተስፋ ያደረግን ከሆነ ለሰው ሁሉ ይልቅ ምስኪኖች ነን። አሁን ግን ክርስቶስ ላንቀላፉት በኩራት ሆኖ ከሙታን ተነስቷል። ሞት በሰው በኩል ስለመጣ ትንሣኤ ሙታን በሰው በኩል ሆኗል። ሁሉ በአዳም እንደሚሞቱ ሁሉ በክርስቶስ ደግሞ ሕያዋን ይሆናሉ እያለ ይናገራል። ስለዚህ አስቀድሞ ሞት በአዳም በኩል መጣ፣ ሕይወት ደግሞ በክርስቶስ በኩል ሆነ ማለት ነው። ክርስቶስ ያንን ሙታን አስቀድሞ አንቆ የያዛቸውን ሞት እሱ ደግሞ በታላቅ ኃይል ድል አድርጎ ተነስቷል። ይህንን እየተናገረ ነው። እሱ የትንሣኤያችን በኩር ነው። ከዚህ በኋላ ክርስቶስን ሞት አይዘውም። እዛው አንደኛ ቆሮንቶስ ምዕራፍ 5 አካባቢ እንደሚናገረው ማለት ነው። ቀጥሉ። ምን አልከድር የሆነች ትንሽዬ ጥያቄ ነበረኝ። ምንድን ነው? ለምሳሌ ማለት ነው ክርስቲያን በሸፋ ታምናላችሁ አይደል? በሸፋ ምንድን ነው ሸፋ? ክርስትና ማርያም ሸፋ አታደርገኝም ካልኩኝ ከክርስትና ይወጣል ሰው፣ አንተ ትወጣለህ እንደዛ ብትል ካልተቀበሉ ማለት ነው። ለምንድን ነው እንደዛ የምትለው? አይ ብዙ እግዚአብሔር ስለሚመስሉኝ ነው። ኦልራይት አንተ ቁርአን ሸፋ ይሆናል አይሆንም? አይሆነኝም። ኦኬ ጥቁሩ ድንጋይ ሸፋ ይሆናል አይሆንም? ምንም አይሆነኝም። አላህ ብቻ ነው ሸፋ የሚሆን። መሐመድ ሸፋ ይሆናል አይሆንም? የቱ ጋር ነው ሸፋ ሆናለሁ ያለ? እጅግ በጣም ብዙ ቦታ ላይ ሐዲሶቹን አትቀበላቸውም? ሱራ 6:51 ላይ አላህ ሸፋ ይሆናል አይደል? አንዴ ሱራ 6:51 ወይንም 71 አካባቢ ክፈትልኝ ክርስቲያን።
ሸፋ ማለት አማላጅ ማለት ነው። ምንድን ነው የምትሉ? አንብበው እስኪ 51 አንብበው። ኦኬ አንብበው። እነዚያም ከእርሱ ሌላ ረዳትና አማላጅ የሌላቸው ሲሆኑ ወደ ጌታቸው መሰብሰብን የሚፈሩትን ይጠነቀቁ ዘንድ በቁርአን በእርሱ አስፈራራ ይላል። ከአላህ ሌላ ረዳትና አማላጅ አማላጅ ማለት ምን ማለት ነው? አማላጅ ማለት በቃ ሸፋ የሚሆን ነው። ሸፋ ነው ማለት ነው። ሸፋ የሚሆን ማለት ነው። አማላጅ ማለት ያ የጭንቅ ቀን የሚያስታርቅ ከአንዱ አካል ጋር ሌላኛውን አካል የሚያስታርቅ ማለት ነው አይደል? ከራሱ ምልጃ ደግሞ ያለ ምልጃ እንደሆነ ይናገራል። ይህን አዲስ ትቀበላለህ? አትቀበልም? አረ የራሱን ማን ነው ያወራ? የነዲስ ማን ይመስላል? ማን ነው? አሳየው ማን እንደሆነ። ብዬ ወረቀት ሁላ የመጣልቀው ቡሃሪ ነው። መልካም እሺ፣ ሱራ 33 43 አንዴ ይፈትልኝ። ነብዩ አያውቃቸውም። ደስ ይላል። ነብዩ ማያውቃቸው ክፍሎች አሉ። ነብዩ ካላወቃቸው ለምንድን ነው እንትን የምትሉት? እኔ አሁን ሰላት አለ ወይ ብትለኝ፣ አዎ አለ። ለአላ ስገድ ለአላ ይረድ ይላል። አመጣላለሁ። አንብበው እሺ። ይሄንን አንብበው ክርስቲያን አንብበው። ወኪል አንብብለት። እሺ። እርሱ ያ በእናንተ ላይ እዝነትን የሚያወርድ ነው። መላእክቶቹም እንደዚሁ ምሕረትን የሚለምኑላችሁ ናቸው። ከጨለማዎች ወደ ብርሃን ያወጣችሁ ዘንድ ያዝንላችኋል። ለአማኞችም በጣም አዛኝ ነው። ተቀበለዋል። ከድር መላእክቶቹም ብርሃን የሚለምኑላችሁ ናቸው። እንደሚለምኑልን እሰማለሁ። ትቀበላለህ? ይሄን ምን እርሱ ያ ለእናንተ አልሰሙትም እኮ ምን አንብበው ድገምና ክርስቲያን። እሺ። እርሱ ያ ለእናንተ በእናንተ ላይ እዝነትን የሚያወርድ ነው። መላእክቶቹም እንደዚሁ ምሕረትን የሚለምኑላችሁ ናቸው። ከጨለማዎችም ወደ ብርሃን ያወጣችሁ ዘንድ ያዝንላችኋል። መላእክቶቹ ምሕረትን የሚለምኑላችሁ ናቸው። ይህን ትቀበለዋለህ ወይ? አዎ፣ አሁን ዱዓ ያደርጉልኛል ወንድሞች አይደሉ? ስለዚህ አማላጅ እኮ ማለት ይሄ ነው። ዱዓ ከለመኑን ለጸሎት ካደረጉን ለምልጃ እኮ ይሄ ነው። ላታመልጭኝ አታሯርጅ እንደ ዋብዬዎች አይደለሁም። እኔ ከበድላለሁ። አንድ ልጨምርለት። ሱራ 46 31 አንድ የክፈትለት። ድንገት ስለጠየቀኝ ነው እንጂ እኔ ከብድብሃለሁ። ተውከል 46 31 እሺ፣ ላንብብለት። ያ እሺ። ወገኖቻችን ሆይ የአላህን ጠሪ ተቀበሉ፣ በእርሱም እመኑ፣ ከኃጢአቶቻችሁ ለእናንተ ይምራልና። ማነው ከኃጢአት የሚምረው? ማነው? ቆይ አንዴ መልሰው። ከድር ወገኖቻችን ሆይ ፕሊስ ከፋል የአላህን ጠሪ ተቀበሉ። የአላህ ጠሪ ማን ነው? ጥሪ ነው። ጥሪ አይደለም። የአላህ ጥሪ ጠሪ ስላላ የሚጠራችሁ ጠሪ ማን ነው? ለአንብቦ ውስጥ እንደገና ሙሉ አንብቦ ጠሪ ነው ወይስ ምንድን ነው? ጥሪ ነው ጠሪ? እኔ አልገባኝ። የአላህን ጠሪ
ምክንያቱም አላህ የሰጠው ከሆነ እሱ ነው እየጠራ መሐመድ ማለት ነው። አላህማ አይጠራህም፣ በመሐመድ ነው የሚጠራ። መሐመድ ነው የሚጠራ። መሐመድን ነው መሐመድን ተቀበል እያለ እሱ እኮ እንደመጣበት ነው እንጂ ያላህ ጠሪ እያለ እኮ ነው። የአላህን ጠሪ ተቀበል። የአላህ ጠሪ ማለት ነው ጠሪ ቁርአንማ በኋላ እኮ የተጻፈው ቁርአን ራሱ አይወጥም እኮ እና ቁርአን ነው ኃጢአቱን የሚመራው ማለት ነው። ችግር የለውም። እንደዛማ በደንብ አስተውል። የአላህ ጠሪ ቁርአን ነው ወይንስ መሐመድ ነው? እንድትቀበለው የታዘዝከው ማንን ነው? እንድትቀበለው የታዘዝከው እኮ ነው እኮ የአላህን ጠሪ ተቀበለው። እንድትቀበለው የታዘዝከው ማንን ነው? የአላህ ጠሪ ማን ነው? የአላህ ጠሪ ማን ነው? የራሱ ነው ቁርአን። ኦኬ ቁርአን እሱ ተብሎ ይጠራል። ጾታ አለው ቁርአን ተጽፏል። ያው ተጽፎ የለ እንደ ጽሁፍ በጽሁፍ ሰፍሮ የለ እንደ ወረቀት ላይ። እሺ ቁርአን ጾታ አለው። አንተ ተብሎ እሱ ተብሎ ይጠራል ቁርአን። እሺ ተስማማው። እሺ ተስማማው። ከድር በአንተ ተስማማው። የአላህ ጠሪ ቁርአን ነው ብሎናል። እሺ ምን ይላል? የአላህን ጠሪ ተቀበሉት። ማንን? ቁርአን ነው ያላህ ጠሪ። እርሱ ቁርአን በቁርአን በእርሱ የተባለው በቁርአን እመኑ። እሺ በቁርአን እመኑ። ቁርአን ከኃጢአታቻችሁ ለእናንተ ይምራልና ከአሳማሚ ቅጣትም ያድናችኋልና። ቁርአን ከኃጢአት ይምርሃል? ቃሉ የንግግሩ የአምላክ የእንትን ስለሆነ ቁርአኑ ይምርሃል። እናመሰግናለን። በደንብ አስተውሉ። አላህ አለ፣ ቁርአን አለ። አላህ አንተ ተብሎ እንደሚጠራው ቁርአንም ምን ተብሎ ይጠራል? አንተ ተብሎ ይጠራል። ፐርሰን ሆኖ ማለት ነው። እንደገና ደግሞ ኃጢአት መማር ይችላል። አላህ አንተ ተብሎ እንደሚጠራው ሁሉ ቁርአንም ቃሉ አንተ ተብሎ ይጠራል። ፐርሰን ሆኖ ኃጢአትም ይመራል። ሃው መኒ ፐርሰን ዱ ዩ ሃቭ? ሁለት። አላህ አለ፣ ቃሉ ቁርአን አለ። ስንት አካል አላህ አለ? አይሚን ስንት አካሎች አሉ? ሁለት አካሎች አሉ ማለት ነው። የምታመልካቸው አንተ ተብሎ የሚጠሩ የምታመልካቸው ሁለት አማልክት እያመለክ ነው ማለት ነው። እናመሰግናለን። ስለዚህ አንተ ጋር ሲመጣ እንደዚህ ይሆናል። ለምን ምስቀው? አረ የለም እንደዛ የሚባል የለም። አንተ እኮ ነው ያልከኝ ቁርአን ነው ብለህ ያላ ቁርአን ፎና ንግግሩ ሁለት ነው እንዴ? እኔና አላህን እያመሳሰልከን ስለሆነ እናመሰግናለን። ሱራ 16:74 ላይ ነው እንደዚህ 70 አካባቢ ላይ ለአላህ ምንም ቢጤ የለውም ምሳሌ አትስጥ ቢለም አንተ ከኔ ንግግር ጋር የአላህም ንግግር እንደኔ ድምፁ እንደኔ ከሆነ እንደኔ ዝርው ከሆነ በአየር ላይ የሚፈስ ከሆነ የአላህ ቃልም ንግግሩም እናመሰግናለን። አላህ ፍጡር ነው ማለት ነው። አይደለም መልስልኝ እንጂ ቀጥታ ወይ ከክርስትና ይወጣል እንደዛ አይነት ሰው? እንዴት አይነት ሰው? በሸፋ የማያምን ሰው አንድ መልስላለሁ። እሱ ሱራ 5:35 አንዴ ክፈተው። ሱራ 5:35 ኢንቴንሽን ምንድን ነው? እሱ አሁን በምልጃ ላምንም ስትል እመጣበታለሁ። አንዴሽ 5:35 ይህን ክፍል አንብብና ሲፈስረው ነጃት አንድ የሚታርግ ማን ነው? እርሱ ነው። ማን ነው እርሱ? እናንተ ያመናችሁ አላህን ፍሩ። 114ቱ ምዕራፍ ውስጥ መቃረቢያ ማለት ሰላት ነው የሚል አሁን አሳየኝ። እኛ የምንቀርብበት እንደዛ ነው። በሰላት ነው አይልም። እኔስ ታያስካየ ነጃት ምን አልሽ? ነጃት ውጣ እያለች ነው። አልቻልክም። ውጣ። ነጃት አእምሮ የላትም። እሺ ነጃ ቀጥይ። አንቺ ያላ መቃረቢያ ምንድን ነው ብለሽ ነው የምታምኘው?
የኔን ጥያቄ ትመልስልኝ መጀመሪያ። የአላህ መቃረቢያ ምንድን ነው ብለሽ ነው የምታምኘው? ሙሐመድ ያመንደኛል ጥያቄን ትመልስልኛለህ ወይ እያልኩ ነው። ትጠይቂያለሽ። ሙሐመድ ሸፋ ይሆንሻል? አዎ። ጥቁሩ ድንጋይ ሸፋ ይሆንሻል? አዎ። የቂያም ቀን ነው የማወራውን አዳምጠኝ መጀመሪያ። አንድ ጥያቄ ጠይቀኸኛል፣ ልመልስልህ። ሸፋ የሚሆኑሽን እሺ፣ ከላይ እንደዚህ ሸፋ ይሆኑኛል በይ እስኪ። ሸፋ የሚሆኑሽን እነኚህ ሸፋ ይሆኑኛል በይና ቀጥይ እስኪ። እኔ በመጀመሪያ ልንገርህ፣ የተጻፈ ነገር እናንተ የምታመጡትን ማንኛውንም ነገር አልቀበልም። ሁሉንም የተጻፈ ነገር እውነት ነው ብዬ አልቀበልም። የማውቀውን ብቻ ነው የምቀበለው ማለት ነው። ስለዚህ ጭንቅላትሽን ብሎክ ካደረግሽው ካደምን አንቺ የምታውቂውን ደግሞ ተረት ተረት ከሆነ እኛን መዝነዋለና ቀጥይሽ። ተረት ተረት አይደለም። አንተ የፈለከውን ልትጠይቀኝ ትችላለህ፣ ያኔ እኔም ደግሞ ልጠይቀህ እችላለሁ። ግን ደግሞ አረበኛ ተጽፎ ወደ አማርኛ ተረጎሙ ነገር በሙሉ እውነት ነው ብለህ እንደ ማስረጃ ማቅረብ አንተ አትችልም። ነጃት ስህተት አለ ካልሽ እኮ የራስሽ ጥያቄን ስመልስልህ ደግሞ አዎ ረሱል ሰለላሁ ዐለይሂ ወሰለም አማላጃችን ናቸው። ኢንሻአላህ የቂያም ቀን ያማልዳሉ። ኡመቴን ጀነት ግቡ ሲባሉ መጀመሪያ ኡመቴን ነው የሚሉት። ይሄ እውነት ነው። ምኑ ጋር ነው የምለው? ነጃት ምኑ ጋር ነው እንደዛ የምለው? ሐስቢ አላህ ሐስቢ አላህ እፎ ያሁን እኔ ካንተ ጋር ነው የማወራው። ሐስቢ አላህ ሳይሆን ሐስቢ አላህ ቁርአኑ ጋር ትጋጫለሽ። ቆይ ከደር ቁርአኑ ስለዚህ እየዋሸ ነው አላህ ብቻ ነው አማላጅ ያለው ማለት ነው። አንዴ ክፈተው ክርስቲያን ሱራ 6:50 እና አላህ አማላጅ ነው የሚል አለ። በሚገባ አላህ ለማኝ ነው ይላል። አላህ ማንን ነው የሚያማልደው? ከማን ነው የሚለምነው? ሳለህ የሚያለቅሳለ ሰርሽ አክቹአሊ እሺ አሳይ። እሺ ሙሐመድ ህዝቦች ሲሆኑ ወደ ጌታቸው መሰብሰቢያን የሚፈሩትን ይጠነቀቁ ዘንድ በእርሱ አስፈራራ ይላል። ከማን ውጭ ረዳትና አማላጅ የሌላቸው ከእርሱ ውጭ እርሱ ማን ነው? አላህ። ቁጥር 7 ላይ ያርግላት። ድምፅ በጣም አለ። አንድ ላጋጣ አድርገው የያዙትን ቅርቢቱም ህይወት ያታለለቻቸው ተዋቸው ወጣች። በእርሱም በቁርአን ነፍስ በሰራችው ስራ አትጠየቅ እንዳትጠፋ አስታውስ። ለእርሷ ካላህ ሌላ ረዳትና አማላጅ የላትም። ካላህ ሌላ ምን የለም? ከድር ረዳትና አማላጅ አንተ አሁን ቁርአኑ እንዳይጋጭብህ ነው አዲሱን አልቀበልም ብለሽ የመጠጥከው። ቁርአኑ አላህ ብቻ ነው የሚጋጭ ነገር እንዴት ተቀበል? ስለዚህ ባንች ኦፍ መረጃን ትክዳለህ ማለት ነው። ነብይ ተናገረ ተብሎ በቡኻሪ በሙስሊም በአብዳው በአናሳይ የተለያዩ ኪታቦች ላይ ያሉት እንዳለ ውድቅናሉ። እናመሰግናለን። ኤኒዌይስ ቅድም ባመጣሁልህ ላይ ቁርአን ላይ ሱራ 3 ኦኬ አልታዘዙም እንዲጻፉ ተብሎ አልታዘዙም። ለዛ ነው ኦኬ ስለዚህ ያ እኛ ጋር ምልጃ ጸሎትና ምልጃ ለሰው ሁሉ እንዲደረግ ታዟል። ስለታዘዘ የመጽሐፍ ቅዱስ አስተምሮ አንቀበልም ማለት አይቻልም። ክርስቶስ ሲናገር ብትወዱኝስ ቃሌን ጠብቁ ብሏል። ክርስቶስን እወዳለሁ የሚል ካለ እሱ የሰጠውን አስተምሮ በሙላት መቀበል ግዴታ ነው። ስለዚህ ይሄ ፓርቶችን ነጥዬ አልቀበልም፣ እንደዚህ ያልካቸውን አልቀበልም ማለት አይቻልም። ስለዚህ ጸሎትና ምልጃ ለሁሉም እንዲደረግ ታዟል። ኢንተርኮኔክት የምንሆንበት ከነሱ ጋር የምንገናኝበት ህብረት የምናደርግበት ከቅዱሳኖቹ ጋር የምንነጋገርበት ስለሆነ ይሄ ራሱ አንዱ ከነሱ ጋር ህብረት የምናደርግበት ስለሆነ ከነሱ ጋር ኮኔክሽኔ ማቆም ፈልጋለሁ ህብረት አላደርግም ማለት አይቻልም። ክርስትና በራሱ ህብረት ስለሆነ ማለት ነው። ያንን ህብረት እኔ መመጠስ ፈልጋለሁ ማለት አይችልም አንዱ ተነስቶ።
ይሄ ትክክል አይደለም። አልፈልግም ማለት አይችልም። አስተምሮቱ ስህተት ነው ማለት አይችልም። በራሱ ጸሎት ማድረግ ይችላል። አማሉኝ ብሎ ሳይል መጸለይ ይችላል። ነገር ግን ስህተት ነው አያስፈልግም ብሎ ማለት ግን አይችልም። አማሉኝ ማለት ይችላል፣ ግን መለመን ይችላል። አለመቀበልስ ያማሉ አልቀበልም አስተምሮቱን ማለት ግን አይችልም። ምክንያቱም ትእዛዙ ግን ራሱ መጸለይስ በራሱ ይችላል፣ መጸለይ ይችላል። አልቀበልም ማለት አይችልም። ሎክ አማልዱም እነሱን አማላጅነት አልቀበልም ማለት አይችልም። ነገር ግን በራሱ መጸለይ ይችላል። አማልዱኝ ሳይል መጸለይ ይችላል። መፍቱ ነው። ኢንቴንሽንህ ነው የሚወስነው ማለት ነው። በራሱ መለመን ይችላል። ነገር ግን አያማልዱም አይራዱም ብሎ ማለት ጌታ ያዘዘውን ትእዛዝ መካድም ስለሆነ እንደገናም ደግሞ እነሱ ከኛ ጋር ኮሚኒኬት የሚያደርጉትን አያደርጉም እያለ እየተከለከለ ስለሆነ ምክንያቱም እኛ የተጠመቅን እንዳለ ክርስቶስን ለብሰናል። ያ ክርስቶስን የለበስነው ደግሞ የሚሞት ሙታን አይደለንም። እኛ ሕያዋን ነን። ሕያዋን እንደመሆናችን ደግሞ ይሄ በቦዲ ውስጥ ያለነው ብቻ አሁን ያለን ብቻ አይደለንም። እነሱ እንደ ደመና የከበቡን ሐዋርያ ቅዱስ ጳውሎስ በዕብራውያን ምዕራፍ 12 ቁጥር 1 ጀምሮ እንደሚናገረው እንደ ደመና ከበውናል ይላል። እንደ ደመና እነኛ የከበቡን ከእነሱ ጋር ኮሚኒኬት እናደርጋለን። ሳልፈ አይደለም ስለ ቅዱሳኑ ወይንም ደግሞ በክርስትና ያሉ ማህበረሰቡና ከክርስትና አይ ብራዘር እኔ ጥያቄ ለመጠየቅ ነው የመጣሁትና ለጥያቄ ዝግጁ ነህ? ትመልሳለህ? ጠይቃለሁ። አሁን ነኝን መልሱና ኦኬ። እኔ መጽሐፍ ቅዱስን አነባለሁ እና ስላሴ የምለውን ቃል አላገኘውም መጽሐፍ። ሰላም ነው መሐመድ። ፎይ ጠይቀን ሰምተኸዋል? በእናንተ ኢሳ ተከታዮች ነበሩት እንዴ? አንዴ ብራዘር ምን ሆነ ነው ጥያቄ ልጠይቅ። አንዴ በጣም ከቶፒኩ ሽፍት ስላደረግን መሐመድ አንዴ እኔ ኮንትሮል ላድርገው እዚህ ጋር ነው። ስላሴ የሚል ቃል አቶ ነው ሰው ግማሽ ስለሆነ ነው እያለ ነው። ከደር ታው ሳዳናት እንኳን ይሄ ክርስቲያን ቤት ነው ሙስሊም ቤት አይደለም። ግማሽ ነች እያላችሁማ ታሸማሽሟት። እዛ ሙስሊሞች ጋር ነው፣ እኛ ጋር ከወንዱ እኩል ነው የምናያት። እንደውም ቅድሚያ እንሰጣታለን። ቀጥይ ሳዳ። እንደውም ሴቶች እኮ መግረፍ እኮ እምቢ ካሉ መግረፍ ራሱ ይፈቀዳል። ሚስቶችና መግረፍ ራሱ ይፈቀዳል። ለምን መታዘዝ አለባቸው? እሱ እናንተ ጋር ነው። እኛ ደግሞ መራር አትሁንባት እንደ ገዛ ስጋ ውደዳት ስለሚል ግረፋት የሚለውን አንቀበልም። እሺ ቆይ በቃ እድሉን ሰጣኛለች እሷ። ኢየሱስ የማን ልጅ ነው? አራት ግረፍና አራት አይዋና ግረፍ አንተ እሷ ተጠይቅበት። ቀጥይ ሳዳ። የምትገረፍ ባይዘ በአሁኑ ሰዓት ላይ የምትገረፍ ሚስት አታገኝም። ከድር ገርፋ ነው ምልክ። እንኳን አራት አግብተህ አንዷ ራሷ ትገርፋለች በአሁኑ ሰዓት። አይ እፎይ ከድር የሚገረፉ አሉ፣ የሚታዘዙ አሉ። ስማ ከድር አባትህ እናትን ቢገርፋት ደስ ይልሃል? እስማማሃል? ተገራርፎ አይደል እንደዚህ የደረሱት? እነሱን አላልኩም። አንተ አባት ማይደክመው ማይያዘው ማይወሰነው እርሱ የኛን ባህሪ የኛን ስጋ ባህሪ ደካማ ባህሪ የሚታይ የሚዳሰስ የሚመታ የሚራብ የሚጠማ የሚደክም ይሄንን የስጋ ባህሪ ከማርያም ስጋና ደምን ተካፍሎ ቃል ስጋ ሲሆን ቃል በስጋ ተዋህዶ ተገለጠ። ስለዚህ ያ የምታዩ የመለኮት ሙላት ያለው ነው። በሰውነቱ የመለኮት ሙላት ያለው ነው ማለት ነው። ስለዚህ የመለኮት ሙላት ያለው ከሆነ አስቀድሞ መለኮት ብቻ የነበረው አሁን ግን ከማርያም ምን ሆነ? ስጋና ደምን ተካፈለና እንደኛ ወንድሞቼ ሊለን እንኳን አላፈረብንም ይላል። ስለዚህ በሞት ላይ ስልጣን ያለውን በሞት ይሽር ዘንድ በስጋ ተገለጠ ይላል። በቀላሉ ኤግዛምፕል ላስረዳሽ።
አላህ አስቀድሞ ዓለምን የፈጠረው በቃሉ ነው። ሁን በሚል ይፈጥረዋል። ምን ኦኬ፣ ክፈትላት አንድ ክርስቲያን። አሁን ላወራሁት እንዳለ መረጃ ልስጥሽ። ክርስቲያን አለ ክርስቲያን አለ ያ ምን ልክፈትላት? ፎይ ያ ያለ መረጃማ እንዴት አወራለሁ? ይኸውልሽ ያወራሁት በመጀመሪያ ክፍሉ ይሄ ነው። በመጀመሪያ ቃል ነበር። ምን አልኩኝ? በመጀመሪያ ቃል ነበረ። በመጀመሪያው ምን ሁሉ ነገር ሳይፈጠር በመጀመሪያው ቃል ነበረ። ቃልም በእግዚአብሔር ዘንድ ነበረ። ቃል በማን ዘንድ ነበር? በእግዚአብሔር ዘንድ ነበረ። ያ ቃል ራሱ ምንድን ነው? አካላዊ ቃል ነው። ፍጡር ቃል አይደለም። ቃል ምንድን ነው? እግዚአብሔር ነበረ አለ። ይህ በመጀመሪያ በእግዚአብሔር ዘንድ ነበር። ይህ በመጀመሪያ በእግዚአብሔር ዘንድ ነበር። ሁሉ በደንብ አስተውይ። ሁሉ በእርሱ ሆነ። በማ በቃል ሁሉ በእርሱ ሆነ፣ ከሆነውም አንዳች እንኳ ያለ እርሱ አልሆነም። ሁሉ የሆነው በማን ነው? በእርሱ ነው የሆነው። ከሆነውም አንዳችስ እንኳ ያለ እርሱ አልሆነም አለ። ቁጥር 10 አድርገው ለማፍጠን ሙሉን አንቺ ክፍሉን አንብቢው። ይሄ ቃል ከዛ በኋላ ወደ ገዛ ወገኖቹ ይመጣል። ወደ ገዛ ወገኖቹ ይመጣል። ከዛስ በዓለም ነበር አለ። ይሄ ቃል የት ነው ያለው ብለን ስንል በዓለም ነበር አለን። ዓለሙም በእርሱ ሆነ፣ ዓለሙም አላወቀውም ማለት። ሁሉ በእርሱ ሆነ። በደንብ አስተውይ። ከሆነው እንኳ አንድም ያለሱ አልሆነም። በማ ሁሉ በቃል ነው የሆነው። ቃል አካላዊ ነው፣ እግዚአብሔር ነው። ስለዚህ ሁሉ በእርሱ ከሆነ በኋላ ይሄ የት ነው ያለው ሲል በዓለም አለ። ዓለሙም ደግሞ በእሱ ነው የሆነው የተፈጠረው ማለት ነው። ቁጥር 14 አድርገው ትንሽ ከፍ አድርገው። ይሄ ቃልስ ምን ሆነ? ከዛ ይሄ በዓለም የነበረው ሁሉን የፈጠረው ሁሉን ያስገኘው ቃል በስጋ ተገለጠ። ምን ሆነ? በስጋ ተገለጠ። ቃል ስጋ ሆነ አለ። ለማሰይ ቃል ምን ሆነ? ስጋ ሆነ፣ ጸጋና እውነትንም ተሞልቶ በእኛ አደረ። ቃል ወደ ስጋ ተለወጠ እንዳትይ አደረ አለው። መጠበቂያ ነው። ጸጋና እውነትንም ተሞልቶ በእኛ አደረ። አንድ ልጅ ከአባቱ ዘንድ እንዳለው ክብር የሆነው ክብሩን አየን። ስለዚህ ያ ቃል አስቀድሞ የነበረው ሁሉን የፈጠረው ሁሉን ያስገኘው በዓለም የነበረው የዘመኑ መጨረሻ ሲደርስ በምን ተገለጠ? በስጋ ተገለጠ። ለምሳሌ ብርሃን፣ እሳት ለምሳሌ አንድ ብረትን ለምሳሌ ይህን ብረት ነው ብለሽ አስቢው። ይህንን ሪሞት ይሄ ብረት እሳት ቢነካው ቀይ ይሆናል፣ ፍም ይሆናል። ይሄ ፍም በሆነበት ሰዓት ላይ ምንድን ነው የምትይው? ብረት ነው የምትይው ወይንስ እሳት ነው የምትይው? ብረቱ ፍም ሆኗል ቀልጦ በእሳቱ ምክንያት። ስለዚህ ምንድን ነው የምንለው? እሳቱ ብረቱን ተዋህዶታል አይደለ? መነጠል አንችልም። ስለዚህ ልክ እንደዛው እሳቱ ማይያዝ፣ ማይጨበጥ፣ ማይነካ፣ ማይደሰስ፣ ማይመታ ነበረ እሳት ብቻ ስለነበረ። ነገር ግን የብረትን ገንዘብ አደረገና ብረቱን ብንመታው ብረቱን ብቻ ነው የመታ ነው አንልም። እሳት ተዋህዶታልና እሳቱ ብረቱ ምን ሆኖታል? ተዋህዶታል። ቃልም በደንብ አስተውይ። ቃልም በስጋ ሲገለጥ የመለኮት ሙላት በሰውነት ውስጥ እንደዚህ ተዋህዶ ተገልጧል። ብረት ብቻ አይደለም፣ እሳት ተዋህዶታል አይደለ? ይህንኛው ስንመታው እሳቱን መታን ወይንም ደግሞ ብረቱን ብቻ መታን አንልም ነጥለን ስለተዋሃደው። ቆላሲያስ ምዕራፍ 2 ቁጥር 9 ክፈተው። ስለዚህ ቃል ስጋ ሲሆን ጸጋና እውነትን ተሞልቶ ሲያድር አስቀድሞ የነበረው ቃል ስጋ ከጊዜ በኋላ የመጣ ነው፣ ከማርያም የወሰደው ነው። ከተዋህዶ በኋላ ዘላለማዊ የቃልን ገንዘብ ያደርጋል። ነገር ግን አስቀድሞ ቃል ስጋ አልተዋሃደም ነበረ። ሳይዋሃድ ማርያምንም የፈጠረ ያስገኘ ነበረ። ነገር ግን ማርያምን ከፈጠረ በኋላ ከእርሷ ስጋና ደምን ተካፍሎ ምን ሆነ? ተገለጠ። በእርሱም የመለኮት ሙላት የመለኮት ሙላት በሰውነቱ ተገልጦ ይኖራል። ስለዚህ በክርስቶስ ሰውነት ውስጥ የመለኮት ሙላት ተገልጦ ይኖራል ማለት ነው። ተዋህዶት ልክ ብረቱ እሳቱን ተዋህዶት እንዳለው ቃል ወይንም ደግሞ የመለኮት ሙላት በዛ በክርስቶስ ስጋ ውስጥ ተዋህዶ ይኖራል ማለት ነው። ያ ከማርያም ስጋና ደም የተካፈለው የነሳው እርሱ ፍጹም አምላክ ነው ማለት ነው። ሮሜ ምዕራፍ 9 ቁጥር 5 ክፈተው። ስለዚህ ክርስቶስ
በደንብ አስተውይ። አስቀድሞ ቃል ብቻ የነበረው በስጋ ሲገለጽ ስግው ቃል ቁጥር 5 አባቶች ለእነርሱ ናቸውና፣ በደንብ አስተውይ። አባቶች ለእነርሱ ናቸውና ከነርሱም ክርስቶስ ምን ሆነ? በስጋ መጣ። እርሱ ከሁሉ በላይ ሆኖ ለዘላለም የተባረከ አምላክ ነው። አሜን። አባቶች ለእነርሱ ናቸው፣ ከነርሱም ክርስቶስ ምን ሆነ? በስጋ መጣ። ያ ከማርያም ስጋና ደምን ተካፍሎ ቃል በስጋው ተገልጦ ዕብራውያን ምዕራፍ 1 ክፈትልኝ። በስጋ ተገለጠ፣ ታየ፣ ተዳሰሰ፣ ተመታ፣ ተነካ፣ ተደበደበ፣ ተራበ፣ ተጠማ። እነኚህ የተነገሩለት በስጋ ስለተገለጠ ነው። መለኮት ስቲል በሁሉ የሞላ በሁሉ ያለ ነው። ማይያዝ፣ ማይመታ፣ ማይነካ፣ ማይዳሰስ፣ ማይራብ፣ ማይጠማ ነው መለኮት። ማይደክም፣ ማይቆም፣ ማይሄድ፣ እነኚህ ማይነገሩለት ነው መለኮት። ነገር ግን በስጋ የእኛን ስጋ ገንዘብ አድርጎ በዛ በስጋው ስለተገለጠ ማይወሰነው በጠባብ ደረት በአጭር ቁመት ተወስኖ ታየ። እንደዚህ ይላል። ከጥንት ጀምሮ እግዚአብሔር በብዙ አይነትና በብዙ ጎዳና ለአባቶቻችን በነቢያት ተናግሮ ለነቢያት ለአባቶቻችን በብዙ አይነት ጎዳና ተናገረ። እግዚአብሔር ነቢያትን ሲልክ ሲገሉ ነቢያትን እንደዛ ቆዩና ሁሉን ወራሽ ባደረገው ደግሞም ዓለማትን ምን ባለበት በፈጠረበት በልጁ በዚህ ዘመን መጨረሻ ተናገረን። ስለዚህ ዓለማትን የፈጠረው እግዚአብሔር በምንድን ነው? በቃሉ ነው። ያንን ቃሉ ምን ብለን እንጠራለን እኛ? ልጁ። መጨረሻ ላይ ምን ሆነ? ነቢያትን ሲልክ ከቆየ በኋላ እግዚአብሔር ነቢያትን ሲልክ አንዳንዶቹን ሲገሉ፣ አንዳንዶቹን ሲያርዱ፣ አንዳንዶቹን ሲሰቅሉ ቆዩ። መጨረሻ ላይ እግዚአብሔር ፍቅሩን የገለጸው ምንድን ነው? ሮሜ ምዕራፍ 5 ከቁጥር 6 ጀምሮ እንደሚናገረው እግዚአብሔር ፍቅሩን የገለጸው በምንድን ነው? ልጁን በመላክ ነው። ቃሉን በመላክ ቃሉ በስጋ ተገልጦ ታየ፣ ተዳሰሰ፣ ተመታ፣ ተራበ። እነኚህ ሁሉ የተነገሩለት በስጋ ስለተገለጠ ነው። ስቲል በሁሉ የሞላ በሁሉ ያለ ነው። ኤነስ በደንብ ግልጽ ሆኖላታል ብዬ አስባለሁ። በተመሳይ እስልምናው ላይ አንድ ብቻ ላንሳ። ቁርአን ያላ ቃል ነው ተብሎ ይታመናል። ቁርአን ያላ ቃል ነው። በተለይም በዋብያዎች ዘንድ ቁርአን ያላ ቃል ከሆነ ፍጡር አይደለም ብለው ነው የሚያምኑት። ይሄ አራቱም መዛቦች የሚስማሙበት ነው። ያላ ቃል ነው ቁርአን፣ ፍጡር አይደለም። ኦኬ፣ እንደዛ ከሆነ ወረቀቱ ፍጡር ነው፣ እነካዋለሁ ስቀረው። ለምሳሌ አሊፍ ላም ሚም ስል የሰማችሁት የፍጡር ቃል ነው ወይንስ የፈጣሪ ቃል? የፈጣሪ ቃል ነው። በተለይም እንደ ኢብን ሐንበል አቂዳ መሰረት ይሄንን የፍጡር ቃል ብሎ ያለ ካለ ቀጥታ ከእስልምና ይወጣል፣ ያስገድለዋል። ተውበት ማያደርግ ከሆነ አሊፍ ላም ሚም የሚለውን አሁን ለምሳሌ ፍጡር ነው ፍጡር አይደለም ብዬ ብጠይቅ የፍጡር ቃል ነው ብሎ ካለ አንድ ሰው እንደ ሐንበል አቂዳ በእስልምናው ዋብያዎች የሚከተሉት በተለይም ቀጥታ ያስገድለዋል፣ ተውበት ማያደርግ ከሆነ ማይመለስ ከሆነ። ስለዚህ ይሄ የሰማኸው ካዳ የኔን ድምፅ አይደለ? እኔ ፍጡር አይደለሁም? ቁርአኑ ራሱ ወረቀቱ ምኑ የሚነካ የሚዳሰሳል? ያላ ቃል የሚነካ የሚዳሰስ የሚታይ ነው እንዴ? ምን ሆነ? በሚዳሰስ በሚነካ እንደዚህ ተገለጠ ማለት ነው። ስለዚህ ቁርአን ፍጡር አይደለም ብለው ያምናሉ። እና እንደዛ ነው። ሜይ ቢ ይበቃል ወይንስ